በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ የዐቢይ ጾም ሰባተኛ ሳምንት። ሊቁ ቅዱስ ያሬድ የታላቁ ዐቢይ ጾም ሰባተኛ ሳምንት መጠሪያ አድርጎ በጾመ ድጓው አስቀድሞ በሌሊት ሄደ ከፈሪሳውያን ወገን ስሙ ኒቆዲሞስ የተባለ አንድ ሰው ነበር። ፈጽመህ የተኛ የአንበሳ ልጅ ኢየሱስ ሆይ በትንሣኤ አንሳኝ አለው እያለ ስለ ዘመረለት በየዓመቱ ታሪኩ ሲነገር ታላቅነቱ ሲወሳ ይኖራል። በመጽሐፍ ቅዱስ ታሪኩ እንዲህ ይነበባል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማዕፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰም እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምንም? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንን አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደ ሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈር እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለ መጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለ ወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣም። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር። ኒቆዲሞስ ቀናያን ወግ አጥባቂዎች ከሚባሉ ፈሪሳውያን አለቆች አንዱ ነበር። ነገር ግን ፈሪሳውያን የተሰኙት አይሁድም ስለ መሲሁ መምጣት በነበራቸው የተሳሳተ አመለካከት ጌታችን ኢየሱስ ክርስቶስን ካልተቀበሉት ወገን ነበሩም። የጌታችን የመድኃኒታችን ኢየሱስ ክርስቶስን ትምህርት የሰሙና የእጆቹን ተአምራት የተመለከቱ ብዙዎች እርሱን ይከተሉት እንደነበር ሁሉ ኒቆዲሞስ ደግሞ የሕዝቡ አስተማሪ ቢሆንም እንኳን በሌሊት ለመማር ወደ ጌታችን ይሄድ ነበር። ቅዱስ አውግስጢኖስ ይህን ሲያስረዳ አንድም ሳይማር ያስተምረን ኖሯል ብለው አይሁድ እንዳያቃልሉት ለገዛ ስሙ ሰግቶ ሲሆን፣ በሌላ በኩል ደግሞ ጨለማ የኦሪት ምሳሌ ስለሆነ ነው። ወንጌልን መማር ወደ ፍጹም ዕውቀት እንደሚያደርስና የድኅነት መንገድ እንደሆነ ስለተረዳ ለመማር ወደ ጌታችን መጣም። ኒቆዲሞስ
መምህሩ ኢየሱስ ክርስቶስን ያከበረው ሰግዶ ጭምር ነው። ኒቆዲሞስ ሰንበትን ላከበራት ጌታ በመንፈቀ ሌሊት ሰገደ እንዲል ጾመ ድጓ ዘኒቆዲሞስ ዘሰንበት በመምህርነቱ ሳይመጻደቅ ከጌታችን ዘንድ ለመማር መምጣቱ ታላቅነቱን ሲያስረዳ፣ ለዘመኑ መምህራን ደግሞ ትምህርት የሚሆን ነው። ጌታችን ኢየሱስ ክርስቶስ ምስጢረ ጥምቀትን ያስተማረው ኒቆዲሞስም ትምህርቱን ተረድቶ እስከ መጨረሻው ጸንቶ ለመኖር ችሏል። ሰውም ሁሉ እኛም በክርስቶስ ክርስቲያን ይባል ዘንድ በዕለተ ዓርብ ጌታችን ኢየሱስ ክርስቶስ ከቀኝ ጎን ባፈሰሰው ማየ ሕይወት መጠመቅ እንዲሁም ከቀደመ ኃጢአቱ መንጻትና የሥላሴ ልጅነትን ማግኘት ይገባዋል። ኒቆዲሞስም ይህን ምስጢር ጌታችን አስተምሮታልና የእሱ ደቀ መዝሙር ከመሆኑ ባሻገር መልዕልተ መስቀል ተሰቅሎ በገዛ ሥልጣኑ ነፍሱን ከሥጋው በለየ ጊዜ ክቡር ሥጋውን ወስዶ በክብር ለመገነዝ የበቃ ሰው ሆኗል። ጌታችንም የተበተኑ ልጆቹን ከትንሣኤው በኋላ ሲሰበስብ ከሁለቱ የኤማውስ መንገደኞች አንዱ ኒቆዲሞስ ነበር። በዚህም ጌታችን ከትንሣኤው በኋላ ከተገለጠላቸው የመጀመሪያዎቹ ሰዎችም መካከል አንዱ መሆን የቻለ ታላቅ ሰው ነው። ለኒቆዲሞስ ምስጢሩን ገልጾ ያዳነውና ያከበረው ጌታችን ለእኛም ምስጢሩን ይገልጽልን ዘንድ ቅዱስ ፍቃዱ ይሁንልን። አሜን። ወስብሐት ለእግዚአብሔር።